ሰላም ጤና ይስጥልን ተመልካቾቻችን ከኢቲቪ ፓርላማ ሳምንታዊው የሰሞንኛ ፕሮግራማችን ነው ጀመረ። በዛሬው የሰሞንኛ ፕሮግራማችን ምክር ቤቱ ካከናወናቸው አንኳር ጉዳዮች መካከል የመረጥናቸውን ርዕሰ ጉዳዮች ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ እንድትከታተሉን የአክብሮት ግብዣችን ነው። ከፕሮግራሙ ጋር ኃይለ ማርያም አየልና ተስፋዬ ሚደቅሳ አብረናችሁ ቆይታ እናደርጋለን። ጥሩ ጊዜ። መልካም እንግዲህ ተስፋዬ ወደ መጀመሪያው ርዕሰ ጉዳያችን ስናልፍ ሰባተኛው ጠቅላላ ሀገራዊ ምርጫ እንግዲህ ባሳለፍነው ሳምንት ተከናውኗል። በዚህም እንግዲህ በሀገራችን የዲሞክራሲ ልምምድ እያደገ እንደመጣ የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ገልጸዋል። ለሕዝብ ተወካዮች ምክር ቤት በሚወዳደሩበት የምርጫ ክልል በአርባ ምንጭ ከተማ በጫሞ ካምፓስ የምርጫ ጣቢያ ተገኝተው እንግዲህ ድምጽ የሰጡት የተከበሩ አፈ ጉባኤ አቶ ታገሰ ጫፎ በተለይም ቀደም ሲል ተደርጎ የነበረው ስድስተኛው ሀገራዊ ምርጫ ትልቅ ለውጥ የታየበት እንደነበረ ያወሱበት ሁኔታ አለ። ከዛ በተሻለ ሁኔታ ደግሞ ሰባተኛው ጠቅላላ ሀገራዊ ምርጫ ከስድስተኛው በተሻለ ሁኔታ የተሻሉ በርካታ የተሻሉ ሁኔታዎች የታዩበት መሆኑን ያነሱበት ሁኔታ አለ። በተለይም የመራጮች ቁጥር ከፍተኛ መሆኑን የገለጹበት ሁኔታ አለ። በተለይ በስድስተኛው ሀገራዊ ምርጫ ተስፋዬ እንደምናስታውሰው 38 ሚሊዮን አካባቢ ያህል ዜጎች ተመዝግበው ድምጽ የሰጡበት ወቅት ነበር። በሰባተኛው ሀገራዊ ምርጫ ደግሞ ይሄ ቁጥር ከፍ ብሎ ወደ 54 ሚሊዮን አካባቢ ኢትዮጵያውያን ተመዝግበው ድምጽ የሰጡበትን ሁኔታ እናስታውሳለን። በዚህ ዕለት ነው እንግዲህ የተከበረው አፈ ጉባኤ አቶ ታገሰ ጫፎ በተለይም የዲሞክራሲ ልምምድ እያደገ እንደመጣ አጽንኦት ሰጠው የገለጹት። ሁሉም የፖለቲካ ፓርቲዎች እንግዲህ ፖሊሲያቸውን አቅርበው በአስተዳደር፣ በህገ መንግስቱ፣ በፖለቲካ፣ በኢኮኖሚና በማህበራዊ ጉዳዮች አማራጮቻቸውን ለህዝቡ አቅርበው ህዝቡ እንዲገነዘብ የራሱን ውሳኔ እንዲወስን ለማስቻል ከፍተኛ ጥረት የተደረገበትና የተለየ ምርጫ ጊዜ እንደነበር ያነሱበት ሁኔታ አለ። በተለይም ደግሞ ይሄ ሰባተኛው ሀገራዊ ምርጫ ክርክሮችን ከዚህ በፊት እንደምናስታውሰው በርካታ የግል ድርጅቶች ሊሆኑ ይችላሉ። እነዛ ድርጅቶች ይሄ ምርጫ ክርክሮችን የማካሄድ ሁኔታ ነበረ። ከዛ በፊትም ባሉትም ደግሞ ቴሌቪዥን ጣቢያዎች ወይም ሬዲዮ ጣቢያዎች ራሳቸው ያዘጋጁና ያን የምርጫ ክርክሮች የፖለቲካ ፓርቲዎች የሚሳተፉበት ሁኔታ ነበር። ነገር ግን የዘንድሮ ምርጫ ለየት የሚለው አንደኛው ራሱ ምርጫ ቦርድ የምርጫ ክርክሮችን ያዘጋጅበት ሁኔታ ነበር። ይህም እንደ አንድ የተለየ ክስተት ሊመዘገብ የሚችልበት ሁኔታ እንዳለ ገልጸዋል። ሌላው የተሻሉ አሰራሮች በዚህ ዓመት በዚህኛው ምርጫ እንደተተገበሩ ያነሱበት ሁኔታ አለ። በተለይ የዲጂታል አሰራር ስርዓት ተግባራዊ ሆኖ መራጮችም እንዲሁም ደግሞ እጩዎችም የተመዘገቡበትን ሁኔታ የተካተተበት እንደሆነ ያነሱበት ሁኔታ አለ። ሌላው በዚህኛው ምርጫ 42 ያህል የፖለቲካ ፓርቲዎች የተሳተፉበት ምርጫ ነው። በፓርቲ ደረጃም ካየነው ያው ላቅ ያለ ቁጥር የተመዘገበበት መሆኑን አንስተዋል። እንግዲህ የፖለቲካ ፓርቲዎች በተለያዩ መድረኮች ሀሳባቸውን ገልጸው ሀሳባቸውን ሽጠው ህብረተሰቡም ደግሞ የኔ ነው የሚለውን ሀሳብ ወይም ደግሞ ህብረተሰቡን የገዛው ሀሳብ በዚህ ምርጫ ላይ የታየበት ሁኔታ አለ። መንግስትም ደግሞ እንደ መንግስት አስቻይ ሁኔታዎችን ለመፍጠር በርካታ ሂደቶችን ምርጫ ቦርድን ከማሻሻል ከማደራጀት በብዙ ሂደቶች ከማቀናጀትም አንጻር የተቻለ አስቻይ ሁኔታ የተፈጠረበት ሁኔታ እንደነበረ ነው እንግዲህ የተከበሩ አፈ ጉባኤ አቶ ታገሰ ጫፎ የገለጹት። አዎ ልክ ነው። እንግዲህ ኃይሌ እያነሳ እንዳለው ሀሳብ በዚህ በሀገራዊ ምርጫ ላይ ስንመጣ እንደ ኢትዮጵያ ሀገራዊ ምርጫ ስናከናውን ሰባተኛ ዙር ላይ ደርሰናል። ይሄ ማለት 7 ጊዜ ሀገራዊ ምርጫዎች ተከናውኗል ማለት ነው። እንግዲህ እነዚህ ሀገራዊ ምርጫዎች ሲከናወኑ ከአንደኛ ሁለተኛ፣ ከሁለተኛ ሶስተኛ፣ ከሶስተኛ አራተኛው እያለ እስከ ሰባተኛው ድረስ በየፌዞች ወይንም በእያንዳንዱ የምርጫ ክንውን ላይ ለውጦቹ የታዩበት የመጣ ነው። እንግዲህ ሀገራዊ ለውጡ እንኳን ከመጣ በኋላ የተከናወነው ምርጫ ሁለተኛው ምርጫ ነው የሚሆነው ይህ ሰባተኛው ዙር ሀገራዊ ምርጫ። ምክንያቱም ከለውጡ በኋላ የተከናወነው ስድስተኛው ሀገራዊ ምርጫ ነበረ። ስድስተኛው ሀገራዊ ምርጫ ከተከናወነበት አውድ የፖለቲካ ስርዓት ከፍ ባለ ደረጃ ደግሞ በማላቅ ሰባተኛው ሀገራዊ ምርጫ የተከናወነበት ያሳለፍነው ሳምንት ክንውን ውስጥ የሚገኝ አበይት ሀገራዊ ጉዳይ ነው። እንግዲህ እዚህ ሀገራዊ ጉዳይ ላይ ማህበረሰቡ እንደ ኢትዮጵያ ሕግና ስርዓትን በተሻለ ሁኔታ ያስተገብርልኛል፣ የተሻለ የፖለቲካ ለውጥን ያስመዘግባል፣ የሀገሪቱን ኢኮኖሚ ከፍ ያደርጋል ለሚሉት ፓርቲ ድምጻቸውን የሰጡበት ሳምንት ነው። ከዚህ ጋር ተያይዞ እንግዲህ የተከበሩ አፈ ጉባኤ አቶ ታገሰ ጫፎ ያነሱት ሀሳብ እናነሳለን። እንግዲህ በኢፌዴሪ ህገ መንግስት ውስጥ ከተቀመጠው አንደኛው ሀሳብ መንግስት ሊመሰረት የሚችለው በምርጫና በምርጫ ብቻ ነው። ከዚህ ውጭ ያሉ መንግስት ለመመስረት የሚካሄዱባቸው ሙከሮች በአጠቃላይ ኢመንግስታዊ ይሆናሉ። ኢመንግስታዊ ማለት ፍትሃዊ ያልሆነ
በጉልበት የሚመሰረት መንግስትን ለመፍጠር የሚካሄዱ ሂደቶች ናቸው። እንደዚህ ሲሆን ደግሞ ህገ መንግስታዊ ይሆናል። ይህንን ስርዓትን የሚቃወም ስርዓትን ለማምጣት የሚቻለው በህገ መንግስታዊ መሰረት ውስጥ የሚያልፍ የምርጫ ስርዓትን ማከናወን ሲቻልና ህዝቡ ይበጀኛል ይጠቅመኛል የሚለው መንግስት አምኖ ድምጽ ለሚሰጠው ያ የሚመሰረት መንግስት ለሀገር አጠቃላይ እድገት የሚኖረው ፋይዳ ቀላል እንዳልሆነ የጠቆሙበትን ሀሳብ እናገኛለን። እንግዲህ ምርጫ ሂደታዊ ነው። ከዚህ በፊት በነበሩ ፕሮግራሞች ላይ ብዙ ሀሳቦች ስናነሳ ነበረ። ምርጫ ሲከናወን ቅድመ ምርጫ የሚከናወኑ ተግባራቶች አሉ፣ በምርጫ ወቅት የሚከናወኑ ተግባራቶች አሉ፣ ቀጥሎ ደግሞ በድህረ ምርጫ የሚከናወኑ ተግባራቶች አሉ። ሰባተኛው ሀገራዊ ምርጫ እንግዲህ ቅድመ ዝግጅቶችን አልፎ ባሳለፍነው ሳምንት ምርጫው ተከናውኖ አሁን ድህረ ምርጫ ላይ የምንገኝበት ሳምንት ነው። እንግዲህ በዚህ ድህረ ምርጫ ሳምንት ላይ ከሚከናወኑ አበይት ክንውኖች አንደኛው መራጮች የሰጡት ድምጽ ተቆጥሮ ይፋ ወደሚሆንበት ስርዓት የሚቀላቀልበት ሂደት የሚከናወንበት ነው። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ስራ የሚያከናውንበት ወቅት ነው። ከዚህ ጋር በተያያዘ እንግዲህ ዜጎች ለሀገር ይጠቅመኛል ብለው ያሰቡትን አጠቃላይ ስርዓትን በፍትሃዊ መንገድ ለሁሉም ተደራሽ በሆነ መንገድ ዲሞክራሲያዊ በሆነ መንገድ የምርጫ ስርዓቱ ተከናውኗል። ይህ ምርጫ በተሻለ መንገድ እንዲከናወን ደግሞ እኩይ ተግባራትን ያሰቡ አካላቶች ላይ የሚነሱትን ሀሳቦች ትቶ ማህበረሰቡ እንደ ኢትዮጵያ ለምርጫ የሰጠው ትኩረት ቀላል እንዳልነበረ ጠቁሞ ያለፉበትን ሀሳብ እናገኛለን። እንግዲህ ሀገር ወደፊት እንድትቀጥል ካስፈለገ በተመሳይ የሚደረጉ የማህበረሰብ ክፍሎችን አጠቃላይ እንቅስቃሴዎችን ስንመለከት ሀገር ወደ ለውጥ ጎዳና እንድትመጣ ካስፈለገ በዚህ ሰላማዊ እንቅስቃሴዎች ማህበረሰቡ የሚያደርጉት ተሳትፎ፣ የፖለቲካ ፓርቲዎች የሚያደርጉት ተሳትፎ ቀላል አይደለም። ይህ በሰባተኛው ሀገራዊ ምርጫ ከታዩ አበይት ክንውኖች ውስጥ ወይም ኢትዮጵያ የዲሞክራሲ ልምምዶችን ከማሳደግ ጋር በተያያዘ ያለው ፋይዳ ቀላል እንዳልሆነ የጠቆሙበት ሀሳብ እናገኛለን። ከዚህ ጋር በተያያዘ እንግዲህ ሀገርን ለሚያሻገር የኢትዮጵያን ልማትና እድገት ወደ ከፍ ወዳለ ደረጃ የሚያመጣ በፖሊሲው በስትራቴጂው ላቅ ብሎ ላሰቡት ፓርቲ ኢትዮጵያውያን ድምጽ የሰጡበት ለዚህም ደግሞ ትልቅ ሊኮሩበት የሚገባ ተግባር መሆኑን የተከበሩ አቶ ታገሰ ጫፎ ያነሱት ሀሳብ አለ። በተመሳይ እንግዲህ የምናገኘው ባለፈው ሳምንት ላይ ይህ ሁሉ ኢትዮጵያዊ እንዳነሳው ከ54 ሚሊዮን በላይ ኢትዮጵያዊ በዚህ ምርጫ ላይ ተሳትፏል ወይም ካርድ ወስዶ ወደ ምርጫ ስርዓት ውስጥ የገባበት ነው። እንግዲህ ከዛ ውስጥ ደግሞ ሌላው የምናነሳው ምክትል አፈ ጉባኤ የሆኑት በህዝብ ተወካዮች ምክር ቤት የተከበሩ ወይዘሮ ሎሚ በዶ በምስራቅ ሸዋ ዞን ዱግዳ ወረዳ በመቂ ከተማ ቀበሌ 03 የምርጫ ጣቢያ ተገኝቶ እሳቸውም ድምጻቸውን ሰጥተዋል። በተመሳይ በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር የሆኑት ክቡር ዶክተር ምረቱ ሻንቆን በሰባተኛ ሀገራዊ ምርጫ ላይ በነፋስ ስልክ ክፍለ ከተማ ወረዳ ወረዳ ምርጫ ጣቢያ ተገኝቶ ሰጥተዋል። እንግዲህ እነዚህ በአበይትነት እያነሳናቸው ያለነው ሀሳቦች ምንድነው? በአጠቃላይ ኢትዮጵያውያን ለምርጫ የሰጡት ትኩረት ከፍተኛ ትኩረት ነበር። ባለፈው ሳምንት እንግዲህ ስለ ሀገር ስናስብ አንደኛው ቅቡልነት ያለው መንግስት መገንባት ይጠበቃል። ቅቡልነት ያለው መንግስት ለመገንባት ደግሞ ከምርጫ ስርዓቶች ላይ የሚመሰረቱበትን ሂደቶች ላይ እውን የሚያደርጉ ህዝቡ የሚሳተፍበት ስርዓት ማደላደል ነው። ከዚህ ጋር በተያያዘ እንደ መንግስት የተሰሩ ስራዎች አሉ፣ እንደ ብሔራዊ ምርጫ ቦርድ የተሰሩ ስራዎች አሉ። እነዚህ ስራዎች በአጠቃላይ የምትፈለገውን ኢትዮጵያ በመገንባት ረገድ ትልቅ የሆነ አስተዋጽኦ የሚያበረክት ያሳለፍነው ሳምንት የምርጫ ስርዓት ተከናውኗል። ቀጣይ እንግዲህ በድህረ ምርጫ ደግሞ የሚጠበቁ የምርጫ ውጤቶች የሚታወቁበት ላይ ደግሞ ማነው የተሻለ ነጥብ ያገኘው የሚባለውን በቀጣይ የኢትዮጵያ ብሔራዊ ምርጫ ቦርድ ይህን እያሳወቀ የሚሄድበት ነው። በአጠቃላይ ግን ስለ ምርጫው ስናነሳ አሁን ያነሳናቸው ከፍተኛ አመራሮችም ሆኑ ሌላው ኢትዮጵያዊም የመረጠበትና በዚህ በዲሞክራሲ ስርዓት ውስጥ ደግሞ ትልቅ የሆነ ለውጥ የመጣበት ነው። ቅድም እንዳነሳ ነው ከአንደኛው ሁለተኛው እንዳልነው ከስድስተኛው በርካታ ተሞክሮች ከፍ ባለ ደረጃ ተተግብረው ሰባተኛው ሀገራዊ ምርጫ የተከናወነበት አውድ ያሳለፍነው ሳምንት ላይ እንግዲህ ተከናውኗል። በዚህ ወደ ሁለተኛው ነጥባችን ስንሄድ እንግዲህ የምናገኘው ባሳለፍነው ሳምንት የህዝብ ተወካዮች ምክር ቤት 23ኛ መደበኛ ጉባኤን አካሂዷል። በዚህ 23ኛ መደበኛ ጉባኤ በርካታ የሆኑ አጀንዳዎች የተነሱበት ነው። ወደ 14 የሆኑ አጀንዳዎች የተከናወኑበት ባሳለፍነው ሳምንት ከተከናወኑ የህዝብ ተወካዮች ምክር ቤት 23ኛ መደበኛ ጉባኤ ላይ እናገኛለን። እንግዲህ በዚህ መደበኛ ጉባኤ ላይ ከተከናወኑት የመጀመሪያው የምናገኘው ሀሳብ ምንድነው? በኢትዮጵያና በአፍሪካ ልማት ባንክ መካከል የተደረገ የብድር ስምምነትን እናነሳለን። ይህ በኢትዮጵያና በአፍሪካ ልማት ባንክ መካከል የተደረገ የብድር ስምምነት ለአርብቶ አደሩ የግብርና እና የኑሮ ዘይቤ ላይ ማሻሻያ ፕሮጀክት ማስፈጸሚያ የሚውል የብድር ስምምነት ነው። አንደኛ ይሄ ነው። ሌላው በተያያዘ በዚህ ዕለት ከተከናወነ በኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለስድስተኛ ምዕራፍ የልማት ሴፍቲኔት ፕሮግራም
የተደረገ የብድር ስምምነትን በተመለከተ ለህዝብ ተወካዮች ምክር ቤት አባላት ቀርቦ እንዲጸድቅ የተደረገበት መርሃ ግብር ነበር። እንግዲህ በዚህ መርሃ ግብር ላይ በዚህ ጉባኤ ላይ የብድር ስምምነቶችን በማስመልከት በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር የሆኑት የተከበሩ ዶክተር ተስፋዬ በልጅጌ የብድር ስምምነቶቹ ምን አይነት ቅርጽ እንዳላቸው ለህዝብ ተወካዮች ምክር ቤት አባላት አስረድቷል። እንግዲህ በሚያስረዱበት የተከበሩ ዶክተር ተስፋዬ ያነሷቸው ሀሳቦች አሉ። አንደኛው ከአፍሪካ ልማት ባንክ የሚገኘው ብድር ለአርብቶ አደር የምግብና የኑሮ ዘይቤ ማሻሻያ ፕሮጀክቶች የተገኘው የብድር ስምምነት መንግስት ከአርብቶ አደሩ ጋር በተያያዘ የህብረተሰብ ክፍሎቹን ተጠቃሚነትን ለማረጋገጥ በሚሰራቸው ስራዎች ላይ የአየር ንብረት ለውጥ ጋር በተያያዘ የሚሰራቸው ስራዎች ላይ እንዲሁም የሚያስከትሉት ተጽዕኖች የአየር ንብረት እሱ ለመቋቋም በሚሰሩ ፕሮጀክቶች ላይ የተቀናጀ ልማት ፕሮጀክቶችን ይበልጥ ለማዘመን ትልቅ ፋይዳ የሚኖረው የብድር ስምምነት መሆኑን ጠቁመዋል። በተመሳሳይ እንግዲህ ይህ የብድር ስምምነት በተለይ በ30 ወረዳዎች ላይ ተግባራዊ የሆነ የሚገኝ የአርብቶ አደሩ የምግብና የኑሮ ዘይቤ ማሻሻያ ፕሮጀክቶች አበረታችውን አፈጻጸም አላቸው። ከዚህ በነበረው የብድር ስምምነትና በዚህ በአርብቶ አደሮች አካባቢ በሚሰሩ ፕሮጀክቶች ላይ እነዚህን የበለጠ አጠናክሮ ለመቀጠል የብድር ስምምነት ትልቅ የሆነ ፋይዳ እንዳለው የብድር ስምምነቱ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት አባላት ባስረዱበት ወቅት ያነሱት ሀሳብ ነው። እንግዲህ ይህን የልማት ተግባር ይበልጥ ለማጠናከር በክፍል 1 የተጀመሩ የተለያዩ ፕሮጀክቶች አሉ። የአርብቶ አደሩ የኑሮ ዘይቤ ለማሻሻል የሚረዱ በርካታ ፕሮጀክቶች ተጀምሯልና እነዚህ ፕሮጀክቶች የበለጠ እንዲጠናከሩና አርብቶ አደሩ ወደሚፈለግበት ደረጃ ላይ እንዲደርስ ራሱን ወደ መቻል እንዲመጣ በአጠቃላይ በእነዚህ ፕሮጀክቶች ላይ የሚከወኑ እያንዳንዱ ተግባራት የህብረተሰብ ክፍሎቹን ውጤታማ ወደ ሆነ ለውጥ የሚያመጣበት እንዲሆን የሚያስችል መሆኑ ያነሱበት ነው። የአርብቶ አደሩን የአደጋ ተጋላጭነትን በዛው ልክ ለመቋቋም የሚችል አቅምም ከማጎልበት አንጻርም ትልቅ ፋይዳ እንደሚኖረው የጠቆሙበትን ሀሳብ እናገኛለን። እንግዲህ ይህ በኢትዮጵያና በአፍሪካ ልማት ባንክ መካከል የተደረገው የብድር ስምምነት 71 ሚሊዮን 940 ሺህ የአሜሪካ ዶላር ነው። ይህ የብድር ስምምነት አገር ከያዘችው የብድር ስርዓት ጋር በተጣጣመ ሁኔታ የሚከናወን መሆኑን በግልጽ አስረድቷል። ምክንያቱም ኢትዮጵያ በተለይ ከለውጡ በፊት እያከናወነች ያለችው እያንዳንዱ የብድር ስርዓት ሀገርን ኢኮኖሚዋን ይጎዳል አይጎዳም የሚለውን አጥንቶ በመስራት ረገድ ከፍተኛ ትኩረት የተሰጠበት ነው። አንደኛ የብድር ስምምነቱ በምን ያህል ጊዜ ይከፈላል፣ ከዛ ውጪ ምን ያህል ወለድ አለው፣ የችሮታ ጊዜ አለው የሚባሉ ነገሮች ላይ በአጠቃላይ መንግስት በልዩ ትኩረት ሰጥቶ የሚሄድበት መሆኑን ጠቁሞበታል። ከዚህ ጋር በተያያዘም ከሀገር የምትበደርበት ስርዓት ጋር ተጣጥሞ የመጣ የብድር ስርዓት መሆኑንም የጠቆሙበትን አውድ እናገኛለን። እንግዲህ ይህ ብድር ስምምነት በዋናነት በሚጸድቅበት ሳለ ይተገበራ የሚለውንም አንስተውበታል። በነበረው መደበኛ ጉባኤ ላይ የውሃ መሰረተ ልማቶችን ከማጠናከር ጋር ይገናኛል። የእንስሳት ጤና አገልግሎቶችን በዘላቂነት ከማዳረስ ጋር በተያያዘ እንዲሁም ደግሞ ዘላቂ የመሬት አያያዝንም ውጤታማ ከማድረግ ጋር የብድር ስምምነት ተግባራዊ የሚደረግበት ነው። ሌላው አግሪ ቢዝነስ ልማቶችን ከማስፋፋት ጋር በተያያዘ የሚከወን ነው። ሌላው ታዳሽ የኃይል አማራጮችና የአየር ትንበያ ጣቢያዎችን ደግሞ ለማስፋፋት የሚሉ እነዚህ በአጠቃላይ በአርብቶ አደሩ ዙሪያ ላይ ውጤታማ የሆነ ለውጥ ለማምጣት ወሳኝ የሆኑ ናቸው። እነዚህ የውሃ አቅርቦት፣ የእንስሳት ጤና እንግዲህ ለአርብቶ አደሩ በጣም ወሳኝ የሆኑ ነገሮች ናቸው። በተመሳሳይ የአየር ትንበያ ጣቢያዎችን ማስፋፋት በዚህ አካባቢ ላይ የሚንቀሳቀሱ አርብቶ አደሮች ከአየር ንብረት ጋር ያላቸውን ቁርኝት ሳይንሳዊ በሆነ መንገድ ውጤታማ ወደሆነ መንገድ ለማምጣትና በተመሳሳይ አግሮ ቢዝነሱንም ውጤታማ ለማድረግ ይህ የብድር ስምምነት ተግባራዊ የሚደረግበት ነጥብ መሆኑን ያነሱበት ነው። እንግዲህ ይህ የብድር ስምምነት ቅድም እንዳነሳ ነው በውጤታማነት ሀገር ወደምትፈልገው ለውጥ ላይ ለማምጣት የራሱ ድርሻ እንዳለው ለሕዝብ ተወካዮች ምክር ቤት እንግዲህ አብራርተዋል። መልካም። ቀደም ሲል እንግዲህ አንተም እንዳነሳው ተስፋዬ ይሄ የብድር ስምምነት በተለይም ከኢትዮጵያ የብድር ስትራቴጂ ጋር ሙሉ በሙሉ የሚጣጣም እንደሆነ ያነሱበት ሁኔታ አለ። በተጨማሪም ከአየር ንብረት ለውጥ ጋር በተያያዘ የሚከሰቱ ችግሮችን ለመቀነስ በተለይም በአርብቶ አደሩ ማህበረሰብ ሁለንተናዊ ተጠቃሚነትን ለማረጋገጥ ይሄ ብድር ወሳኝ እንደሆነ የገለጹበት ሁኔታ አለ። ቀደም ሲል እንዳነሳው ተስፋዬ ብድሩ ከወለድ ነፃ ነው። በተጨማሪም ደግሞ የ10 ዓመት የችሮታ ጊዜ ያለው ይሄ ከዚህ 10 ዓመት በተጨማሪ ደግሞ በ40 ዓመታት ጊዜ ውስጥ ተከፍሎ ነው የሚጠናቀቀው። ስለዚህ የትንፋሽ ጊዜም አለው ብለን ልንወስደው እንችላለን ማለት ነው። በመጨረሻም እንግዲህ ምክር ቤቱ የብድር ስምምነቱ ላይ ከተወያየ በኋላ ይሄ ረቂቅ አዋጁን በ14/23/2018 አድርጎ
በሙሉ ድምጽ ነው ያጸደቀው። ከዚህ ጋር በተያያዘም እንግዲህ ቀደም ሲል አንተ እንዳነሳኸው ኢትዮጵያ ከዓለም አቀፍ የልማት ማህበር ጋር ስድስተኛው ምዕራፍ ልማታዊ ሴፍቲኔት ፕሮጀክትን በተመለከተ ገለጻ አድርገዋል። በዚህም እንግዲህ መንግስት ለምግብ እጥረት ተጋላጭ የሆኑ የህብረተሰብ ክፍሎችን ከእርዳታ ተጠቃሚነት ወደ ምርታማነት ለማሸጋገር ባለፉት ጊዜያት እንግዲህ የልማት ሴፍቲኔት ፕሮጀክቶች ተቀርጸው ሲተገበሩ ነበር። አሁን ደግሞ ስድስተኛው የልማት ሴፍቲኔት ፕሮጀክት ተቀርጾ ተግባራዊ ሊደረግ ነው። ስለዚህ ያው ብድሮች ያስፈልጋሉ። ይህንን ብድር ለመሸፈንም እንግዲህ ከዓለም አቀፍ የልማት ማህበር ጋር ስምምነት እንደተደረሰ ነው የተገለጸው። በዚህም እንግዲህ ይሄ ልማታዊ ሴፍቲኔት በአሁኑ ሰዓት በ12 ክልሎችና በአንድ የከተማ አስተዳደር ባሉ በ494 ወረዳዎች ተግባራዊ ተደርጓል። ይህም የብድር ስምምነት እንግዲህ ብሩ ለነዚህ ወረዳዎች በስድስተኛው ዙር የሚሰራጭ ነው የሚሆነው። በመጨረሻም እንግዲህ በኢትዮጵያና በዓለም አቀፍ የልማት ማህበር የተደረገው የብድር ስምምነት አዋጅ ቁጥር 1424 2018 አድርጎ በአንድ ድምፅ ታቅቦ በአብላጫ ድምፅ ያጸደቀበት ሁኔታ አለ። ወደ ሌላኛው የምክር ቤቱ ውሎ ስናልፍ እንግዲህ ተስፋዬ የአየር አገልግሎት ረቂቅ አዋጆችን መርምሮ ምክር ቤቱ አጽድቋል። በ23ኛ መደበኛ ስብሰባው ኢትዮጵያ ከተለያዩ አገራት ጋር ያደረገቻቸውን የአየር አገልግሎት ስምምነት ረቂቅ አዋጆችን ምክር ቤቱ መርምሮ አጽድቋል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ ዶክተር ፈቲ ማህዲ እንግዲህ የአየር አገልግሎት ስምምነት ረቂቅ አዋጆችን በተመለከተ ሪፖርትና የውሳኔ ሀሳብ ለምክር ቤቱ አቅርበው ነበር። እነዚህ የአየር አገልግሎት ስምምነት ረቂቅ አዋጆች እንግዲህ ኢንቨስትመንትን በመሳብ የአየር ትራንስፖርት መዳረሻዎችን ደግሞ በማስፋት ለሀገራችንም የአየር ትራንስፖርትና ኢኮኖሚያዊ እድገት ያላቸው ሚና በተመለከተ እንግዲህ ለምክር ቤቱ ገለጻ አድርገዋል። የአየር አገልግሎት ስምምነቶች መካከል እንግዲህ አንደኛው በኢትዮጵያ መንግስትና በሴራሊዮን ሪፐብሊክ መንግስት መካከል የተፈረመ ነው። በስምምነቱ እንግዲህ የተመረጡ መዳረሻዎች በቀጥታ ለማረፍና ምቹ የአቪዬሽን አገልግሎት እንዲሰጡ የሚያስችል ስምምነት መሆኑን ያነሱበት ሁኔታ አለ። ይህ የአየር አገልግሎት ረቂቅ አዋጅ እንግዲህ ለምክር ቤቱ ቀርቦ በአዋጅ ቁጥር 1417 2018 ሆኖ በሙሉ ድምጽ ነው የጸደቀው። ሌላኛው ከዚህ ከአየር አገልግሎት ጋር በተያያዘ ከአንጎላ ሪፐብሊክ ጋር የተደረገ ስምምነትን በሚመለከት የተዘጋጀ ረቂቅ አዋጅ ነው። ኢትዮጵያ መንግስትና በአንጎላ ሪፐብሊክ መንግስት መካከል የተደረገ የአየር አገልግሎት ስምምነት ነው። ይሄም እንግዲህ ለምክር ቤቱ ቀርቦ ስምምነቱ በተለይ በኢትዮጵያና በአንጎላ መካከል ረዥም ዘመናትን ያስቆጠረ ታሪካዊ ግንኙነት አለ። ይህንን ግንኙነት ለማሳደግ ትልቅ ሚና እንደሚኖረው የተከበሩ ዶክተር ፈቲ ማህዲ ገልጿል። በዚህም እንግዲህ በተመሳሳይ ሁኔታ ምክር ቤቱ ይህንን ረቂቅ አዋጅ ቁጥር 1418 2018 አድርጎ በሙሉ ድምጽ ነው ያጸደቀው። እንግዲህ እነዚህ እያነሳናቸው ያለናቸው ሀሳቦች በዋናነት ከአየር ትራንስፖርት ጋር በተያያዘ የሚነሱ ሀሳቦች ስናነሳ በዋናነት ይሄ ህግ መጥቶ በ23ኛው መደበኛ ጉባኤ ከመጽደቁ በፊት በተወካዮች ምክር ቤት ከሚገኙ 13 ቋሚ ኮሚቴዎች አንዱ የሆነው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሲከታተላቸው የነበሩ ረቂቅ ህጎች ናቸው። እንግዲህ እነዚህ ረቂቅ ህጎች በ23ኛው መደበኛ ጉባኤ ከመጽደቃቸው በፊት የምክር ቤቱን የህግ አወጣጥ ስርዓት ተከትለው ይህ አዋጅ ከመሆኑ በፊት ምን ስርዓቶችን መከተል አለበት፣ እያንዳንዱ በአዋጁ ላይ የተካተቱት አንቀጾች ሀገር ከምትፈልገው የአየር ትራንስፖርት ጋር በተመሳይ የኢትዮጵያ አየር መንገድ በአፍሪካም በዓለም አቀፍ ደረጃም ያለውን አጠቃላይ ምስልና በአንደኝነት ደረጃ የሚቀመጥባቸውን አውዶች ምን ያህል ያሳድጓል የሚሉትን ነገሮች በማገናዘብ ከዛም ባለፈ ደግሞ አሁን ደግሞ እየተሰራ ያለው የቢሾፍቱ አየር ማረፊያና የማስፋፊያ ስራዎችን በተመሳይ ነገ ደግሞ አየር መንገዱ በአየር ትራንስፖርት ቀዳሚ ለመሆን እየሰራቸው ያሉና መዳረሻዎችን ከማስፋት አንጻር በአገር ውስጥ የሚሰራቸው ስራዎች እንዳሉ ሆነው የዓለም አቀፍ መዳረሻዎች ከማስፋት አንጻር እነዚህ አዋጆች ምን አይነት ውጤት ይኖራቸዋል የሚሉትን ሲመረምር ከቆየ በኋላ ነው በ23ኛው መደበኛ ጉባኤ እነዚህ አገራት ጋር ያነሳናቸው ያሉ አገራት ጋር የአየር በረራ ስምምነቶች ያደረገ የሚገኘው። እንግዲህ በተመሳሳይ የኢትዮጵያ መንግስትና በባንግላዴሽ ህዝብ ሪፐብሊክ መካከል የተደረገ የአየር አገልግሎት ስምምነት አለ። በተመሳሳይ ሶስተኛው የምናነሳው እሱ ነው። በአገራቱ መካከል የአየር ትራንስፖርት ፍሰትን ከምን ጊዜውም በላይ ውጤታማ በሆነ መንገድ ለማድረስ ይህ ስምምነት በጣም አስፈላጊ መሆኑ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ሆኑት የተከበሩ ዶክተር ፈቲ ማህዲ ለተወካዮች ምክር ቤት አባላት በዝርዝር ሲያቀርቡ ውሳኔና ሪፖርቱን ባቀረቡበት ወቅት አስረድቷል። እንግዲህ ይህ መሆኑ በኢትዮጵያና በባንግላዴሽ መካከል ምን ውጤት ያመጣል ነው።
አንደኛ ከሚያመጣቸው ውጤቶች ብሎ ከዘረዘሯቸው የውጭ ቀጥተኛ ኢንቨስትመንትን ከመሳብ ጋር በተያያዘ ትልቅ የሆነ ውጤት ያመጣል ነው። የባንግላዴሽ ባለሀብቶች በቀላሉ ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ የኢትዮጵያ አየር መንገድ የሚያደርጋቸው የትራንስፖርት ጉዞዎች የአየር ትራንስፖርት ውጤቶች የሚያመጧቸው ፋይዳ ቀላል አይደለም። አንደኛው የሚያስመጣው ውጤት ይሄ ነው። ሁለተኛው በንግድና በቱሪዝም መካከል በሁለቱ ሀገራት መካከል ያለውን ወዳጅነት ያጠናክራል። በንግድ ዘርፍ ላይ ከኢትዮጵያ ወደ ባንግላዴሽ ከባንግላዴሽ ወደ ኢትዮጵያ የሚደረገው የንግድ ልውውጥን ውጤታማ ያደርገዋል ነው። ከዛ ውጪ እንደ ሀገራችን ከምናነሳቸው 5 የኢኮኖሚ ዘርፎች ውስጥ አንደኛው ቱሪዝም ነው። ኢትዮጵያ በቱሪዝም ዘርፍ ላይ እየሰራች ያለችው በርካታ ስራዎች አሉ። እነዚህ ስራዎች ገቢ እንዲያመነጩ ካስፈለገ የአየር ትራንስፖርቱ ማስፋፋት ጠቃሚ ነው። ስለዚህ ወደ ባንግላዴሽ የሚደረጉ በረራዎችና የአየር ስምምነቱ በዛ ልክ ተግባራዊ ሲደረግ ከባንግላዴሽ ወደ ኢትዮጵያ መጥተው የቱሪስት መስህቦች የሚጎበኙ ቱሪስቶችን እናመጣለን ማለት። ስለዚህ በንግድና በቱሪዝም መስኩ ላይ የራሱ ውጤት ያመጣል ነው። ሌላው የውጭ ምንዛሪን ለሀገራችን ከማስገኘት ጋር ነው። እንግዲህ የአየር ትራንስፖርትን አንተም እንደምታውቀው በሮች በሚደረጉበት ሰዓት የዶላር ምንዛሪን ወይንም የዶላር ክምችትን ከፍ ከማድረግ አንፃር በቂ የሆነ የዶላር ገቢን ከማምጣት አንፃር ትልቅ የሆነ ፋይዳ ይኖራል። በዚህ አንፃር እነዚህ ጥቅሙ ጉልህ መሆኑን የተከበሩ ዶክተር ፈቲ ማህዲ ያስረዱበትን አውድ እናገኛለን። እንግዲህ ሌላው በምክር ቤቱ የጸደቀው የአየር አገልግሎት የረቂቅ አዋጅ ላይ ስንመጣ በኢትዮጵያ መንግስትና በስዋቲኒ መንግስት መካከል የተደረገውን ደግሞ የአየር ትራንስፖርትን በተመለከተ ነው። ይህንን ደግሞ በስዋቲኒ ንጉሠ ነገስት መንግስት መካከል የተደረገው የአየር ትራንስፖርትን በተመሳሳይ ስምምነቱ ይህ የበረራ ድግግሞሽን ገደብ እንዲሁም ደግሞ የጭነት በረራዎችን ማከናወን ጨምሮ የተለያየ ለውጦችን ያመጣ አዋጅ ነው። ምክንያቱም የበረራ ድግግሞሽ የራሱ የሆነ ለውጦች ያመጣሉ። ለምሳሌ በተለያዩ ሀገራት ላይ የሚነሱ የአየር በረራ የሚያውኩ ሁኔታዎች ሲያጋጥሙ የኢትዮጵያ አየር መንገድ ከሚጠቀምባቸው ቴክኒኮች አንደኛው በረራዎችን ድግግሞሽ መጨመር ነው። ያ ማለት በአንድ ሀገር ላይ የሚደረገው ሳምንት የበረራ አንድ ከሆነ ወደ 2 ወደ 3 ወደ 4 ማሳደግ በስምምነቶች መካከል የሚደረግ ነው። ስለዚህ በኢትዮጵያና በስዋቲኒ ንጉሠ ነገስት መካከል የተደረገው የዚህ የአየር ትራንስፖርት ስምምነት ያለ በረራ ድግግሞሽ ገደብ ያማ ገደብ የሌለበት የአየር በረራ ድግግሞሽ ይኖረዋል። የጭነት በረራዎችን በዛው ልክ ደግሞ ማከናወን የሚቻልበት መሆኑን ጠቅሞበታል። ከዛ ውጪ ቁሳቁሶችን ከጉምሩክ ቀጥታ ነፃ ማስገባት የሚቻልባቸው በረራዎችን የሚያስችል ይህ ደግሞ ወጪ ከመቀነስ አንፃር ያለው ውጤታማ የሆነ ሁኔታን የሚያስከትል መሆኑን ዶክተር ፈቲ የጠቆሙበት እናገኛለን። እንግዲህ እነዚህ ሁለቱም ስምምነቶች ሲጸድቁ በ23ኛው መደበኛ ጉባኤ የጸደቁበት የራሱ የአዋጅ ቁጥር አለው። በኢትዮጵያና በባንግላዴሽ ሕዝብ መካከል የተደረገው የአየር ትራንስፖርት ስምምነት አዋጅ ቁጥር 1419/2018 ሆኖ የጸደቀ ነው። በተመሳሳይ በኢትዮጵያና በስዋቲኒ ንጉሠ ነገስት መካከል ደግሞ የተደረገ የአየር ትራንስፖርት ስምምነት ደግሞ ይህ ደግሞ በ1420/2018 ሆኖ የጸደቀ አዋጅ ነው። በአጠቃላይ የአየር አገልግሎት ስምምነቶቹ የኢትዮጵያን ጥቅም የሚያስጠብቁ በዘርፉ ላይና በቀጠናው ኢትዮጵያ በአየር ትራንስፖርት ላይ እያደረገች ያለችው ከፍተኛ የሆነ አስተዋጽኦ የበለጠ እንዲጠነክር የሚያደርግ ነው። የኢትዮጵያ አየር መንገድ ከኢትዮጵያ አልፎ የአፍሪካ ኩራት ሆኗል። ቀደም ስናነሳው እንደነበር ቀጥሎ የዓለም ኩራት ሆኖ እንዲቀጥል የሀገር ትልቅ ገቢ ሆኖ እንዲቀጥል ካስፈለገ እንደዚህ አይነት ስምምነቶች እያደጉ መምጣት አለባቸው። ከዚህ አንፃር በተወካዮች ምክር ቤት የውጭ ግንኙነት የሰላም ጉዳዮች ቋሚ ኮሚቴ እነዚህ ከአየር ትራንስፖርት ጋር የተገናኙ አዋጆችን በትክክል በማየት አስፈላጊ የሆኑ አስረጂ መድረኮችን በማከናወንና የሚመለከታቸው የፍትህ ተቋማት ከአየር ትራንስፖርት ዘርፉ ጋር የሚሰሩ ተቋማቶችና የህዝብ ጥያቄዎችን በማካተት ይህን አዋጅ በዚህ ልክ አዘጋጅቶ ማቅረቡን የጠቆሙበት እናገኛለን። እንግዲህ እነዚህ አዋጆች በአየር ትራንስፖርት ዘርፍ ላይ የራሱ የሆነ የሀገርን ከፍታ ያመጣል በሚል በሙሉ ድምጽ በተወካዮች ምክር ቤት በ23ኛው መደበኛ ጉባኤ ከጸደቁት ውስጥ እናገኛለን ማለት ነው። መልካም። ሌላኛው እንግዲህ በኢትዮጵያ መንግስትና በሩሲያ ፌዴሬሽን መካከል የጋራ የባዮሎጂ የምርምር ማዕከል ለማቋቋም የቀረበ ረቂቅ አዋጅም መርምሮ ምክር ቤቱ አጽድቆታል። ተስፋዬ በተለይ ይሄንን ጉዳይ እንደው ወደ ኋላ ታሪኩን መለስ ብለን ስንቃኘው ኢትዮጵያና ሩሲያ በ2015 ዓመተ ምህረት ነበር በባዮሎጂካል ሳይንስ ጥናትና ምርምር ማዕከል ለማቋቋም የሚያስችላቸውን ስምምነት የተፈራረሙት። በወቅቱም እንግዲህ ስምምነቱን የፈረሙት የኢኖቬሽንና ቴክኖሎጂ ሚኒስትር ክቡር ዶክተር በለጠ ሞላ ነበሩ። በሩሲያ በኩልም ደግሞ የሩሲያ የሳይንስና ከፍተኛ ትምህርት ሚኒስትር የሆኑት
ቫለሪ ፋልኮቭ ነበር በጋራ የተፈራረሙት። የሩሲያ ተመራማሪዎች እንግዲህ ኢትዮጵያ ውስጥ ከ35 ዓመታት በላይ በሆነ በስነ ህይወት ወይም ደግሞ በባዮሎጂ ላይ ጥናትና ምርምር ሲያደርጉ መቆየታቸው ይታወቃል። በዚህ ስምምነትም እንግዲህ ተስፋዬ ኢኖቬሽንና ቴክኖሎጂ ሚኒስትሩ ክቡር ዶክተር በለጠ ሞላ ስምምነቱ ከዚህ በፊት ሩሲያውያን ተመራማሪዎች ያካሄዱትን የቆዩትን ጥናት አንደኛ አድማሱን ለማስፋት አድማሱን ሰፋ አድርጎ ከአንድ አካባቢ ወጣ አድርጎ ምርምሮችን ለማስፋት በተጨማሪም ደግሞ እነዚህ የሩሲያ ተመራማሪዎች በተለይም በተቋም ደረጃ ቅርጽ ይዞ በተቋም ደረጃ ምርምሩ እንዲከናወን በተለይም ደግሞ ምርምሩ ባለቤት እንዲኖረው ለማስቻል ይሄንን ተቋም በጋራ ለማቋቋም ያን ስምምነት ተፈራርመው ነበር። በወቅቱ የሁለቱ ሀገራት እንግዲህ የሁለቱም ሀገራት የዘርፉ ባለሙያዎች ወይም ደግሞ የባዮሎጂ ባለሙያዎች እንዲሁም ደግሞ የስራ ኃላፊዎች በጉዳዩ ዙሪያ ለስምምነት የሚያበቃቸው ውይይትና የቅድመ ዝግጅት ማድረጋቸውን ተከትሎ ነበር ያን የስምምነት ፊርማ ያካሄዱት። ያ ስምምነት አድጎ ነው እንግዲህ ወደ ሕዝብ ተወካዮች ምክር ቤት መጥቶ የተለያዩ ባለድርሻ አካላት ብዙ ሂደቶችን አልፎ ረቂቅ አዋጁ ለምክር ቤቱ ቀርቦ በትላንትናው ዕለት የጸደቀው ማለት ነው። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ ዶክተር ፈቲ ማህዲ ሪፖርትና የውሳኔ ሀሳብ ለምክር ቤቱ አቅርበው ነበር። የቋሚ ኮሚቴው ምክትል ሰብሳቢ እንግዲህ በተለይም በሩሲያ ፌዴሬሽን መካከል የተደረገው ይሄ የባዮሎጂካል የምርምር ማዕከል የተደረገው ስምምነት በሁለቱ ሀገራት መካከል ያለውን የሳይንስና የጥናታዊ ምርምር ስራዎችን ለማጠናከር እንዲሁም ደግሞ ለማሳደግ እንደሚያግዝ ለምክር ቤቱ ያስረዱበት ሁኔታ ያለ። በተለይም የከፍተኛ ትምህርት ተቋማት የምርምር መሰረተ ልማት ግንባታ እንዲሁም ደግሞ የምርምር ውጤቶችን ወደ ገበያ ለማቅረብ ተቋማዊ ቅርጽ ማስያዝ እጅግ በጣም ወሳኝ መሆኑን የገለጹበት ሁኔታ አለ። በተለይም ደግሞ ከዚህ ዘርፍ ደግሞ ከምርምሩ በሚገኘው ጥቅም ላይ ኢትዮጵያ በቀጥታ ተጠቃሚ እንድትሆን የሚያስችል መሆኑን ያነሱበት ሁኔታ አለ። ሌላው የሀገር በቀል ኢኮኖሚ እድገትን ለማፋጠን ትልቅ ፋይዳ እንዳለው የገለጹበት ሁኔታ አለ። በተጨማሪም በተለይም በአሳ ሀብት ላይ የተለያዩ ምርምሮች በጋራ ይደረጋሉና በዚህ በአሳ ሀብት ልማት ላይ ያለው ኢንቨስትመንት እንዲሰፋ ጥናትና ምርምሮች እንዲያድጉ በተለይም በአሳ ሀብት ላይ እነዚህ ምርምሮች ትልቅ ፋይዳ እንዳላቸው የገለጹት ኢትዮጵያ ደግሞ ከራሱ አልፋ ለሌሎች ሀገሮችም መትረፍ የምትችልበት ሀብት ነውና በዚህ ላይ ጠለቅ ያሉ ምርምሮች እንደሚደረጉና ወደ ውጭ ኤክስፖርት እስከ ማድረግ ድረስ የሚኬድ በተለይም ሩሲያ በዚህ ዘርፍ በተለይ በአሳ ሀብት ላይ ትልቅ ልምድ አላትና ይህንን ልምድም የሩሲያ ተመራማሪዎች ወደ ኢትዮጵያ በማምጣት ኢትዮጵያም ደግሞ ከዚህ ዘርፍ ትልቅ ጥቅም እንድታገኝ የሚያግዝ እንደሆነ ነው ያስገነዘቡት። ከዚህ ጋር ተያይዞ ተስፋዬ ይሄ የባዮሎጂ ምርምር ተቋም ሲቋቋም ከዚህ ተቋም ጋር ተመሳሳይ የሆኑ በርካታ ተቋማት አሉ። ከግብርናው ጋር ልናያይዘው እንችላለን። ከጤና እንዲሁም ደግሞ ከስነ ህይወት ጋር የተያዙ የተለያዩ ተቋማት አሉ። እነዚህ ተቋማት ጋር የአገልግሎት ወይም ደግሞ የምርምር ተመሳሳይነት እንዳይኖርም ጥንቃቄ እንደሚደረግበት እንግዲህ በተለያዩ መድረኮች በተለይም በባለድርሻ መድረኮች ላይ ሲገልጹ የነበረበት ሁኔታ እንዳለ እናስታውሳለን። ይህ ረቂቅ አዋጅ እንግዲህ በኢፌዴሪ መንግስትና በሩሲያ መካከል የተደረገው የጋራ የባዮሎጂ የምርምር ማዕከልን ለማቋቋም የተፈረመው ረቂቅ አዋጅ አዋጅ ቁጥር 1421/2018 ሆኖ በሙሉ ድምጽ ጸድቋል። እንግዲህ እነዚህ አሁን እያነሳን ባለነው ሀሳብ በተለይ ከዚህ ከሩሲያና ከኢትዮጵያ ጋር በተገናኘው የዚህ የባዮሎጂ ምርምርን በጋራ ከማቋቋም ጋር በተያያዘ የምናነሳው ነጥብ ላይ አንደኛው የዚህን የአረንጓዴ ኢኮኖሚን ውጤታማ በሆነ መንገድ ከማሳደግ ጋር በተያያዘ ትልቅ የሆነ ፋይዳ ይኖራል። በግብርናው ሴክተር ላይ ቀደም ስታነሳ እንደነበረው ከፍተኛ የሆነ አስተዋጽኦ ይኖራል። ግብርናው ደግሞ ሲያደርግ ደግሞ ወደ ኢንዱስትሪ መጥቶ ደግሞ የሚከፍ ባለ ደረጃ ደግሞ የሚተረጎባቸው ነጥቦች አሉትና በአጠቃላይ ኢትዮጵያ ከያዘችው አጠቃላይ ኢኮኖሚ ስርዓት ጋር ተጣጥሞ የሚሄድ መሆኑን አስምሮ ማየት ያስፈልጋል። ምክንያቱም በአንድ ዘርፍ ላይ በባዮሎጂ ላይ ስንል ብቻ ባዮሎጂ ላይ ብቻ ዲፔንድ የሚሆን ሲሆን እያደገ ሲመጣ የጥናትና ምርምር የኢትዮጵያን ኢኮኖሚ የሚቀይርባቸው በርካታ የሆኑ ዳይሜንሽኖችን ያሉት መሆኑን ለማንሳት ያህል ነው። የመጨረሻው ነጥብ እንግዲህ አድርገን ልናነሳ የምንችለው በኢትዮጵያ መንግስትና በቪየትናም ሶሻሊስት ሪፐብሊክ መንግስት መካከል የዲፕሎማቲክ ወይንም ደግሞ የኦፊሻል አገልግሎት ፓስፖርት ለያዙ ሰዎች ያለ ቪዛ
ቪዛ ለማስቀረት የሚያስችል ወይ በነጻነት እንዲንቀሳቀሱ የሚያስችል ስርዓትን ተግባራዊ ለማድረግ የሚያስችል አዋጅ በተመለከተ የቀረበበት 23ኛ መደበኛ ጉባኤ እናገኛለን። በዚህ ላይ እንግዲህ በተመሳሳይ ውጭ ግንኙነት የሰላም ጉዳዮች ቋሚ ኮሚቴ የያዘው ረቂቅ አዋጅ ነው። ይህንን ረቂቅ አዋጅ በተመሳሳይ ሌሎች ረቂቅ አዋጆች ላይ እንደሚሰሩ ስራዎችን አዋጆች የሚወጡበት ስርዓት ተከትሎ የተመለከተባቸው ናቸው። እዚህ ጋር የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር ፈቲ ማህዲ የውሳኔ ሀሳብና ሪፖርት አቅርቧል። በውሳኔ ሀሳብና ሪፖርታቸው ላይ ያነሷቸው ነጥቦች ምንድናቸው? በኢትዮጵያ መንግስትና በቪየትናም ሶሻሊስት ሪፐብሊክ መንግስት መካከል በዲፕሎማቶች ወይንም ኦፊሻል አገልግሎት ፓስፖርት ለያዙ ሰዎች ቪዛን ማስቀረት ምን ጥቅም ይኖራል የሚሉ ሀሳቦች ተነስተዋል። እነዚህ ማስቀረቱ በሁለቱ መካከል ያለውን ወዳጅነት አንደኛ የሚያጠናክርበት ነው። ከዛ ቀጥሎ በሀገራት መካከል እያደገ የመጣውን የሁለትዮሽ ትብብር ከማሳየቱ ባለፈ በዲፕሎማቶች መስመር ያለን ግንኙነት ውጤታማ ከማድረግ ጋር በተያያዘ የራሱ የሆነ ፋይዳ እንዳለው አንስተውበታል። ይህ እንግዲህ በዚህ ደረጃ መከናወኑ በህግ ማዕቀፍ በመፍጠር ቪዛ በማስቀረት በሁለቱም ሀገራት መካከል ፓስፖርት ለያዙ አካላቶች ያሉትን ፕሮሰሶች በመቀነስ ውጤታማ የሆነ ግንኙነትን የሚያፈጠር ነገር ላይ ትልቅ የሆነ አስተዋጽኦ እንዳለው አንስተዋል። ሌላው ይህ ቪዛ ለማግኘት የሚደረጉ ደግሞ ሂደቶች አሉ። የትኛውም ሀገራት ላይ ለመሄድ ቪዛ ለማስመታት ሂደቶች አሉት። እነዛን ሂደቶች በማስቀየረት ረገድ የራሱ የሆነ ውጤታማ ነገር ያመጣል። ነገር ግን ቪዛ ቀረ ሲባል ግን በህግ ደግሞ መታቀፍ ስላለበት በህግ መያዝ ስላለበት በዋናነት የዲፕሎማቲክና ኦፊሻል የሆነ አገልግሎት ላይ የሚጠቀሙ ዜጎችና የመንግስት አካላቶች ላይ ይህንን ቪዛ ማስቀረት በሁለቱ ሀገራት መካከል ያለው የዲፕሎማሲ ግንኙነት ላይ እያደገ መምጣቱ የሚያጠናክር መሆኑን ይህንን የሚያጠናክርበትን መንገድ ነው በህግ ማዕቀፍ ውስጥ አስቀምጦ ማየቱ ተገቢ በመሆኑ የተዘጋጀ አዋጅ መሆኑን ጠቁሞበታል። ከዚህ ጋር በተያያዘ እንግዲህ ከፍተኛ የመንግስት ባለስልጣናት ሊሆኑ ይችላሉ፣ ዲፕሎማቶች ሊሆኑ ይችላሉ፣ እንዲሁም ዜጎች ወደ ኢትዮጵያና ወደ ቪየትናም በሚደረገው ጉዞ ላይ ከቪዛ ነፃ የሆነ የአገልግሎት ፓስፖርት የያዙ ሰዎች እንዲንቀሳቀሱ እድል የሚሰጥ ነው። ይህ መደረጉ እንቅስቃሴያቸው በአጠቃላይ ቀላል እና ምቹ እንዲሆን ያደርገዋል። ፕሮሰሶችን ይቀንሳል። ፕሮሰሶች በቀነሰ ቁጥር ደግሞ ህዝቦች በቀላሉ መንገድ ዲፕሎማቶች ሊሆኑ ይችላሉ፣ ዜጎች ሊሆኑ ይችላሉ በቀላሉ ሄዱ የሚፈልጉትን ነገሮች ላይ አስተዋጽኦችን አድርገው የሚገቡትም የሚወጡትን መንገዶች ላይ ደግሞ ህጋዊ በሆነ መንገድ ላይ መንቀሳቀስ እንዲቻል የራሱ የሆነ ትርጉም ያለው ህግ መሆኑን ጠቁሞበታል። በመሆኑም በኢፌዴሪ መንግስትና በቪየትናም ሶሻሊስት ሪፐብሊክ መንግስት መካከል የዲፕሎማቲክ ወይንም ኦፊሻል አገልግሎት ፓስፖርት ለያዙ ዜጎች ቪዛን ለማስቀረት የተዘጋጀው ረቂቅ አዋጅ አስፈላጊ ሂደት ካለፈ በኋላ አዋጅ ቁጥር 1422 2018 ሆኖ በሙሉ ድምጽ የጸደቀበት ነው። እንግዲህ ቀደም እንዳነሳን ይህ አዋጅ መጽደቁ ቪዛን ማስቀረቱ ፓስፖርቱን ለያዙ ሰዎች በቀላል እንዲንቀሳቀስ መደረጉ በሁለቱ ሀገራት መካከል ያለ የወንድማማችነትና የትማማች ግንኙነቶች ላይ እንዲሁም ደግሞ የዲፕሎማሲ ተጽዕኖ ምን ያህል ውጤታማ እየሆነ የሚያሳይ ነው። በኢትዮጵያና በቪየትናም መካከል ያለው ዲፕሎማሲያዊ ግንኙነታችን ምን ያህል ውጤታማ እየሆነ እንዳለ የሚያሳይ ነው። ለዚህም ደግሞ በህግ የታቀፈ ስርዓትን ማኖር ደግሞ የበለጠ ውጤታማ ያደርገዋል። ከቪዛ ውጭ ያሉትን የአገልግሎት ፓስፖርት ለያዙ ኢትዮጵያና ወደ ቪየትናም እንዲገቡ ከቪየትናም ደግሞ ቀጥታ ወደ ኢትዮጵያ እንዲንቀሳቀሱ የሚያስችል ስርዓት የተፈጠረበት አዋጅ ነው። ይህም እንግዲህ በሙሉ ድምጽ የጸደቀ ነው አይደል? መልካም። ሌላው እንግዲህ ተስፋዬ ምክር ቤቱ ባካሄደው 23ኛ መደበኛ ስብሰባው የተለያዩ ረቂቅ አዋጆችን ለሚመለከታቸው ቋሚ ኮሚቴዎች የመራበት ዕለት ነበር። የፌዴራል የታክስ አስተዳደር ማሻሻያ ረቂቅ አዋጅን ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ለዝርዝር እይታ መርቷል። የኢትዮጵያ የስታቲስቲክስ ረቂቅ አዋጅን ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የመራበት ዕለት ነው። በተለይም ኢትዮጵያ ዘመናዊ ጠንካራና ህጋዊ መሰረት ያለው የስታቲስቲክስ ማዕቀፍ እንዲኖራት የሚያስችል ረቂቅ አዋጅ መሆኑ ነው የተገለጸው። ሌላኛው ሶስተኛው ረቂቅ አዋጅ እንግዲህ ምክር ቤቱ የካርቦን ገበያ ረቂቅ አዋጅን ለፕላንና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ ለዝርዝር እይታ የመራበት ሁኔታ አለ። ሌላኛው የግብርና ቢዝነስ ኩባንያ ረቂቅ አዋጅን ለግብርና ጉዳዮች ቋሚ ኮሚቴ ለዝርዝር እይታ መርቷል። የመጨረሻው የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅን ለጤና፣ ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ ለዝርዝር እይታ መርቶ በእለቱ የነበረው ሁኔታ በዚሁ የተጠናቀቀበት ሁኔታ አለ። እኛም ፕሮግራማችንን በዚሁ ብንቋጭ ምናልባት እዚህ ላይ ከዚህ ቀጥሎ በሚከናወኑ እንደዚህ በተመሩ
ረቂቅ አዋጆች ላይ ምክር ቤቱ ምን ያደርጋል የሚለውን ጠቁመን ብናልፍ መልካም አንደኛው ምንድነው የሚያደርገው ህዝባዊ ይፋ የሚባል መድረክ ያዘ የህዝብ ይፋዊ ውይይት የሚደረግበት መድረክ ይከናወናልና ያ የህዝብ ይፋዊ መድረክ በሚከናወንበት ሰዓት የመረጃ ምንጭ ከሚሉት አንደኛው የቴሌቪዥን ቻናል ነው። በዚህ ቴሌቪዥን ቻናል የሚተላለፉ ማስታወቂያዎችን በመመልከት የሚመለከታቸው አካላትና ማህበረሰቡ ተሳታፊ በመሆን እነዚህ ረቂቅ አዋጆች ምን ያህል ኢትዮጵያ ይጠቅማል ለህብረተሰቡ ይጠቅማል በሚለው ጉዳይ ላይ ሀሳቦች ማንሳት ይችላሉ። አንደኛ ይሄ ነው። ሁለተኛ የሚሰራጩበት በሶሻል ሚዲያዎች ማስታወቂያዎች ይለቀቃሉ፣ በሬዲዮዎች ይለቀቃሉ፣ በጋዜጦች ላይ ይታተማሉ። እነዚህን ተከታትሎ ህብረተሰቡ ተሳትፎ የሚያደርግበት ጭምር ስለሆነ በዚህ ንቁ ተሳትፎ የሚቀጥልበት ውጤታማ የሆነ ህግ በማውጣት ረገድ ምክር ቤቱ የሚያደርጋቸው ሂደቶች ላይ ደግሞ የበለጠ አስተዋጽኦ ይኖራል የሚለውን ሀሳብ ለማከል ነው። መልካም ተመልካቾች ከኢቲቪ ፓርላማ ለዛሬ ያዘጋጀነው የሰሞንኛ ፕሮግራም ይሄንን ይመስል ነበር። ከፕሮግራሙ ጋር እኔ ኃይለማርያም አየለና ተስፋዬ ሚደቅሳ አብረናችሁ ቆይታ አደረግን። ሳምንት በተመሳሳይ ፕሮግራሞች እስክንገናኝ መልካም ሳምንት።